ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው ድራማውን ፍጥር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ጆኒ ከሁለት አንዳችሁ ከፈለጋችሁ ሁለታችሁ ተሰጣችሁ ማለት ነው። ሰላም እንዴት ናችሁ? የተከበራችሁ በሌማት ቲዩብ ሁሌም ወደ እናንተ የሚደርስላችሁ ከእናንተው የተገኘ ወደ እናንተው የሚቀርብላችሁ የሪያክሽን ቪዲዮአችን ተጀምሯል። ዛሬም ወደ እናንተ ይዘንላችሁ የቀረብነው ከሰሞኑ ወይም ደግሞ ትናንት ምሽት ላይ አዶናይና ጃኒ ስለ መለያየታቸው ስለ ጉዳዩ በዝርዝር መረጃ ሰጥተዋል። እሱን አስመልክቶ ሰፋ ያለ መረጃ ወደ እናንተ እናደርሳለን። እንደዚሁም ደግሞ ሌሎች ዘናፈታ የምትሉባቸውን ቪዲዮዎች ወደ እናንተ ይዘናል። እስከ መጨረሻው ድረስ ይህን ቪዲዮ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ላይክ እያደረጋችሁ እንድትጀምሩ ትጋብዛችኋለሁ። ለሌላ ሰው ደግሞ ሼር ማድረግ እንደ ቦነስ ይቆጠራል። ከቻላችሁ ቪዲዮውን በቪፒኤን ብታዩልኝ ደስ ይለኛል። ወደ ጉዳያችን እንለፍ። እኔና ጃኒ በጣም ምቹር አድርገናል። በጣም በአይምሯችን በቃ ከብዙ እነዚህ ኮመንት ላይ ከምታዩዋቸው ኮመንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው የምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍኮርስ ሁለታችንም እንጎዳለን። ኦፍኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለህ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለ እና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት፣ መከባበር ያለበት፣ ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮመንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኒዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳስት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ
አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍ ኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለህ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ። ሌላ ሰውን ማውደቅና ማዳከም ፍላጎቱ ካለ ልባችሁ ላይ ያለምንም ምክንያት ከዜሮ ተነስታችሁ it's just not right፣ ትክክል ያልሆነ ነገር ነው። ተረዳችሁኝ? እና ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። እግዚአብሔር መዋደዱ እንዲሰጣችሁ ጸልያለሁ። እግዚአብሔር ማቹሪቲው፣ ማስተዋልን፣ ማገናዘብን፣ ማሰላሰልን እንዲሰጣችሁ እጸልያለሁ። ለዛም ነው ብዙዎቻችሁ መልካም እንግዲህ እንደሰማችሁት ነው አዶናይ ከጃኒ ጋር የተለያየበትን ሚስጥር በተቻለ መጠን ለማፍረጥ ለመናገር ሞክሯል። እንግዲህ እዚህ ጋር እንደሰማችሁት በሰላም ነው የተለያየ ነው። እናንተ ግን አትፈትፍቱ፣ በሰው ጉዳይ ገብታችሁ የማያገባችሁን ነገር አታድርጉ እየተባለ ነው። እኛ ማንን በእነሱ ጉዳይ ገብተን ካላማሰልን የምንለው? ራሳቸው ጉዳዩን እንደጀመሩ ራሳቸው ይጨርሱ ብለን መተው እንዳለብን ነው መልእክት የተላለፈልን። እንግዲህ እኛ በፍቅር ተለያይተናል ነው እያለ ያለው። እንግዲህ የፍቅር መለያየት ምንድነው ነው ሌላ ጉዳይ እዚህ ጋር ሊነሳ የሚችል። የፍቅር መለያየት ማለት ምን ነው? ላትደርስበት ላይደርስባት የሚለው ነገር ሳይሆን እዚህ ጋር ምናልባት ጃኒ ከፈለገችኝ ያለው አዶናይ ደግሞ ጃኒን ከፈለጋት እሷለች ነው። ያ ማለት በሰላም በፍቅር ተለያይተናል ነው እያለ ያለው አዶናይና ስለዚህ ሁላችንም በእነሱ ጉዳይ እንግዲህ አይመለከተንም አያገባንም ብለን እጃችንን አጣጥፈን መቀመጥ እንዳለብን ነው ከአዶናይ ምክር የተለገሰን። እስኪ ጃኒ ደግሞ ምን ትላለች? የእሷን ደግሞ እንመልከተውና ተመልሰን ደግሞ ሐሳባችንን እንስጥ። ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ በፍቅር መለያየት እኮ አለ አይደል? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁ፣ ምንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላለ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን አይ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ አላቃቸውም። የሚሳደብ ፋን አልፈልግም። እንዴ እኔ ፍቅርን በጣም ሀግ እያደረኩ ነው የመጣሁት። በቃ ፍቅርን እየሰበኩ የመጣው ልጅ ነኝ። ገባችሁ? እዚህ ጋር ምንም በዛ ሳይድ እየያዛችሁ ድራማችሁን አትፍጠሩ። እኔ አልፈልግም። እመቤቴ በቃ ከልቤ ነው የምናገረው። ይህንን ነገር ስናገር አታነካኩኝ። በቃ ከማንም ሰው ጋር አታነካኩኝ። በእናንተ ምክንያት ብዙ ሰው እልህ የሚይዘው እራሳችሁ ትርኩስ እያደረጋችሁ የሆነ ነገር ያኛው ሰው እልህ ይዞ ከኔ ጋር እኔ ምንም በማላውቀው ነገር አንድ ማውቀው ጓደኛዬ ከእናንተ ጋር ልተያይዞ ስለ እኔ ክፉ ሲያወራ ያዋለው ቲክቶክ ላይ እንዴ ምን ሆነ ነው ምናምን ስለ ፋሚሊዎች እኮ እንደዚህ ሰደቡኝ ምናምን እንዴ እና ስለ እኔ የምታወራው ፋሚሊዎች እኮ ናቸው። እኔ የማላውቀው ሰው እኮ ነው የተናገረ ስለ እኔ ለምንድን ነው ወጥተህ የምታወራው ምናምን ስለ ይቀየርብኛል ማለት ነው ያኛው ሰው። ተረዳችሁኛ? በእናንተ ምክንያት ነው። በቃ እኔ አልፈልግም። ማርያምን ተረዱኝ፣ በእግዚአብሔር በመድኃኔዓለም ተረዱኝ። በቃ ድራማ አልፈልግም በእግዚአብሔር። እንደ አንድ ወጣት ላይቭ እሰራለሁ እወጣለሁ ምናምን በቃ ላይቭ ይኖራል አለቀ። እንደነ ናሁ እንደነ ፍራይዴ ጌም እጮታለሁ። ከዛ ቪዲዮ እንሰራለሁ። ቻሪቲም ከሆነ ቻሪቲ እሰራለሁ። በቃ ከዛ በኋላ ህይወቴን እኖራለሁ ማለት ነው። ከድራማ ውጡ። ድራማ ብትወጡ በኋላ ሌላ ፋን ሌላ ሰው ማያዝ ትችላላችሁ። እኔ አልፈልግም። ይሄ ከልቤ ነው የምነግራችሁ። በጣም የተሰማኝን ነገር ነው የምነግራችሁ።
ያልተፈጠረ ነገር ክሬት አታርጉ እያልኩ ነው። በቃ ቴንክ ዩ አመሰግናለሁ። ከጮኩባችሁ በጣም ይቅርታ። በነገራችን ላይ እዚህ ጋር የተረዳሁት ነገር ቢኖር ጃኒ የሆነ የተሻሻለችው ነገር አለ። በቃ በንግግር ችሎታ የማስረዳት ነገር ምናምን በደንብ ተሻሽላለች። እውነትም አዶናይ አስተምሯታል ማለት ይቻላል። ግን እዚህ ላይ እንግዲህ አሁንም የሚያለቅሱ ፋኖች አሏት። እሷ ደጋፊዎቿ ሲያለቅሱ አይተናል። በሁለት ወገን ተከፋፍለው በቃ ውሸት ነው የሚሉ እንዳሉ ሁሉ ግን መለያየታቸው እውነት ከሆነ ራሴን አጠፋለሁ የሚል ሰው ሁሉ እኮ አይተናል ከሰሞኑ። ስለዚህ በእነሱ ጉዳይ ለምንድን ነው ሰው ገብቶ የሚፈተፍተው? ለምን የሚጨነቀው? የራሳቸው ጉዳይ በቃ በፍቅር ተለያየን አሉ፣ በፍቅር ይለያዩ። እኛ ምን አገባን? ሌላ ነገር ሌላ ስንት አጀንዳ ሞልቶልን አሁን በእነሱ ጉዳይ እንደዚህ የሚያክል ብዙ ነገር ማውራት ተገቢ ነው? ተገቢ ነው ወይ? እና በጣም እውነቱ ለመናገር ጃኒ በፍቅር ተለያይተናል፣ አለቅላቂ አትሁኑ። ስለዚህ እዛ ገብታችሁ ጃኒን ካልያዝክ አዶናይ ህይወት ተመሰቃቅሏል፣ እንደገና ደግሞ ወደሷ መታችሁ ደግሞ ጃኒ አዶናይን ካልያዝሽ በቃ ህይወትሽ ባዶ ነው እያላችሁ አታለቅልቁ ተብላችኋል። እኛ አይመለከተንም፣ ያለችውን ማድረስ ነው እንግዲህ። እሺ ሌላ ቪዲዮ እንመልከት። እንግዲህ የነ ጃኒን ጉዳይ በዚህ እንቋጨውና ከሰሞኑ በጣም አንድ አነጋጋሪ ነገር እያየሁ ነበርና ምንድነው ከሴዶ ማርሻል ለየት የሚል አንድ ኩንታል ሰውዬ መጥቷል። እስኪ እሱን የሚለውን እንስማ። ጆኒ ጁጁስ ወይም ሴዶ ማርሻል ግጠሙኝ እያለ ነው። ቪዲዮውን አይተን እንመለስ። ሴዶ ወይ ደግሞ ጆኒ ከሁለት አንዳችሁ ከፈለጋችሁ ሁለታችሁ ተሰጣችሁ ማለት ነው። የሩቁ ነብር እንደዚህች ዶሮ ነው የምገነጣጥለ። ስማ ሴዶ ይሄ ቪዲዮ ላንተ ነው። አንተ ፈርታ ሀገር ሸሽተህ ብትሄድም እኔ የድሬው ጀግና ድሬ ያፈራችሁ አለው። ይሄው ለቁርስ ብቻ የሚቀርብልኝ ራሱ ይሄ 4 ዶሮ ነው። ጆኒ አንተን ደግሞ ይሄው እንደዚህ ነው የምገነጣጥለ፣ እንደዚህች እንደ ዶሮ ማለት ነው። ይሄው አላቅጣለሁ። ቁርሴን ብቻ 4 ዶሮ ቅልል ያለች ነው የምበላው። ኩኩ ችክን እንደዚህች ዶሮ ነው የምገነጣጥለ። አየዋ እኔ ግን ሆነን ለመናገር ፊዚካሉን ሳይሆን ነው የፈራሁት። እንኳን አስቡት እንግዲህ ሴዶ ማርሻል ይሄ ሰውዬ ሲሄድለት ምን አይነት ስሜት ሊሰማው እንደሚችል በጣም ከባድ ነውና በጣም የሚያስፈራ የሆነ ግዙፍ የሆነ ሰውዬ ነው። እንግዲህ እስኪ ምናልባት የኤምኤምኤ ፋይቲንጉን የሚቀበሉት ከሆነ ሴዶ ወይም ጆኒ ጁጁስ ከሁለት አንዱን አፈር ድሜ ሲያበላ ልናየው እንችላለን። እንግዲህ ደግሞ ይህንን በጣም ከባድ የሆነ ፊዚካል ይዞም አፈር ድሜ ሊበላ ይችላል። ያው ከሰሞኑ ሴዶ ማርሻል ወደ ታይላንድ ሄዶ ብዙ ነገሮችን እያደረገ እንደሆነ አይተናል። እኔም በአንድ ቪዲዮ ላይ አቅርቤላችሁ ነበር እና ይህንን ነገር እንግዲህ ለማየት ያብቃል። ጓጉተናል። ይህ ግብዳ የሆነ ሰውዬ ሲዘረራቸው ማየት እንፈልጋለን ማለት ነው። እስኪ የመጨረሻ ቪዲዮ ነው። አይታ ይሻላል። እንግዲህ ስግብግብነትን ነው የሚያሳየን ይሄኛው ቪዲዮ። ሊያስተምረን የሚችለው መስገብገብ ነው። በጣም የምትስገበገቡ ከሆነ ራሳችሁን እስከዚህ ድረስ በሳት ለማቃጠል እንግዲህ አጅሬን በሳት ልትለበልበው ደርሳ ነበረ። ነገር ግን ያው በመጨረሻ አልችል ስላለች አሳልፋ ሰጥታለች። ያን ስግብግብነቷን ያሳየናል ማለት ነው። ውድና የተከበራችሁ የሌማት ቲዩብ ቤተሰቦች ዛሬ የነበረን ቪዲዮ ይህንን ይመስላል። ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጠይቃችኋለሁ። እንደዚሁም ደግሞ ሰብስክራይብ ያደረጋችሁ ላይክ አድርጋችሁ ቪዲዮውን እንድታዩት ግብዣዬ ነው። እንግዲህ ያው ቪዲዮ መጨረሻ ላይ ነው ያለሁት። ሰብስክራይብ አድርጋችሁ ላይክ አድርጋችሁ እንዳያችሁት ተስፋ አደርጋለሁ። በመጨረሻም ያው ቪፒኤን እያበራችሁ ቪዲዮዬን እንድታዩልኝ ጋብዛችኋለሁ። ስለነበረን ቆይታ እጅግ አመሰግናለሁ። በሌላ ቪዲዮ ነገ እንገናኛለን። ይመቻችሁ።